አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። ሰላማችሁ ይብዛልኝ። እንዴት አድርጎ ይዟችሁ? ሁላችሁም ሰላማችሁ ይብዛ እና እንዴት ናችሁ? እንግዲህ ዛሬ ይችላችሁ የመጣሁት ከረሜል ነው እና ከረሜል አሰራር ላሳያችሁ ነው እና ሀባይቢ እና ሁላችሁም ተከታተሉኝ እላችኋለሁ። በጣም ወዳችኋለሁኝ እና በጣም ቀላል ነው ሲበሉት የሚጣፍጥ የሚለሰልስ ማለት ነው። ከረሜል አሰራር ነው ማለት ነው። በጣም ቀላል የመጨረሻ ቀላል ማለት ነው እና እንዲያው ብለቅለቅለቅ አድርጎ የሚያወጡት ነገር የስራ ነው። እንዲህ የሚካበድ የለውም። በጣም ቀላል ነው እላችኋለሁኝ እና እንዴት ናችሁልኝ? እንግዲህ አሁን እዚህ ላይ የማስገባው ምን ይመስላችኋል ማለት ነውና እንዲህ ባይቢ አሁን እንግዲህ ከረሜል አሰራር በጣም ቀላል የሆነ ጣፋጭ የሆነ ማለት ነው። እንግዲህ ወደ ስራው እንሄድ ማለት ነው። ውሃ ያስፈልገናል ማለት ነው። እንግዲህ ብረት ድስትና ውሃ ነው። እዚህ ላይ 7 እንትን ነው ያስገባሁት እኔ ማለት ነው። 7 ኩብ ውሃ ነው እዚህ ላይ ያስገባሁት እና የኔ ቤተሰብ በጣም ብዙ ስለሆነ ማለት ነው 7 ብርጭቆ ውሃ ነው ያስገባሁት። እሱን ታስገባሁ በኋላ አሁን ትንሽ ሞቅ እያለልኝ ነው። ሞቅ ብሏል ማለት ነው። እንደዚህ ፎርት አለልኝ በኋላ የሚጨምረው ምንድን ይመስላችኋል? ሀሊብ ነው። ሀሊብ ኒዶ ማለት ነው። ሀሊብ ኒዶ 7 ምላጋ አስገብቻለሁ ማለት ነው። 7 ምላገት አስገባሁኝ በኋላ አሁንም አስገባው 7 ምላጋ ነው ማለት ነው። እና ቀላል ስራ ነው እላችኋለሁኝ። 7 ምላጋ ታስገባችሁ በኋላ የምታስገቡት ነገር ያው ትንሽ ተነካካችሁት በኋላ ይፎራል ማለት ነው። ተፎረ በኋላ ማለት ነው እንትን ነው የምታስገቡት። አሁን ተነክታላችሁ ማለት ነው። ወዶች እየነካካችሁ ስነኩ ማለት ነው። በጣም ቀላለው። እንደዛ በኋላ ትንሽ ሞቅ ይላል ለብ ይላል ማለት ነው። እንትኑ ወተቱ ማለት ነው። እሺ እና እጃችሁ እንዳያርፍ ማለት ነው። የጓጎለ ነገር እንኳን ላይ ነው የሚችል አይጓጎለም ማለት ነው። አያዝም ተካድ ከዛ አሁን እንደዚህ ከሆነ ከረሜል ነው የምጨምረው ማለት ነው። እኔ የማስገባው 5 ኪስ ነው። 5 ኪስ ምክንያቱም ውሃው እንደሚታወት የኔ ብዙ ነው ማለት ነው እና 5 ነው የማስገባው። አሁን 3 አስገብቻለሁ ማለት ነው። አሁን እንግዲህ 4ኛው ነው እና አሁን ሁሉንም እያስገባን ተከታተሊ ማለት ነው። ይሄንን ተጨረስን ደግሞ መነካካት ነው፣ ሌላ ነገር የለውም እላችኋለሁ። አሁን ውሃው እየሞቀው ከሆነ ቦክ ቦክ እያለ ነው። አሁን እንግዲህ ስንት አስገባው? 5 አስገባው ማለት ነው። እሺ 5 ታስገባው በኋላ እንትን አለን የእንቁላል መምቻ ማንኛውም ነገር አለ። አሁን እንግዲህ ማነካካት ነው የቀረኝ፣ ማነካካት ነው። እሺ ምክንያቱም ክሬሙ ታታል ስኳር አለው ምን ያለው፣ ስለዚህ ግዴታ በምላገ በምናምን አያስፈልግም። እንደዚህ ስትነኩት ደህና ይሆናል ማለት ነው። በጣም የሚጣፍጥ ነው የሚሆነው እላችኋለሁ። እና እንደዚህ ከነካካችሁ እጃችሁ እንዳያረፍ ብላችሁ መነካካት ነው። እሺ እንደዚህ እያደረግን እየነካከን እንግዲህ ማለት ነው እንትን ማለት አለብን እላችኋለሁኝ። እጃችን ማረፍ የለበትም። አሁን እንግዲህ እጅ እስካሁን አላረፈም ማለት ነው። ለምን ክረሙ እሳቱ ተተውትን ሲል እንዳያያዝ ብዬ ነው ማለት ነው። እሺ የምንቀው እንጂ መተውም ይቻላል እና ሁሉንም ተቀምጬ ያው ለዛ ነው የማሳያችሁ ማለት ነው። አሁን እንደዚህ ስንነካካ ምን ይሆናል?
እየሞቀ ነው ማለት ነው። ውሃው እየፈላ ነው ይታያችኋል ብዬ አስባለሁ። እንግዲህ እየሞቅ ሞቅ እያለ ነው ውሃው። እሺ ሀባይቢ እና እንደዛ እያረጋችሁ ሞክሩት። በጣም ይጣፍጣል እላችኋለሁኝ። እና እጃችሁ አይረፍ ንኩ ትላለው። ከነካችሁት በኋላ በጣም እንትን ይላል። ስለዚህ አሁን እንግዲህ ፈልቶልናል፣ ጨርሰናል። አሁን እየፈላ ነው። ትንሽ ያው ኮረፋቱን ትንሽ ጠጣ እስከሚያደርግ ነው የሚቀረን። ኮረፋቱን ጠጣ ካረገ በኋላ ምንድነው የማረገው እኔ ቀጥታ አወጣዋለሁ ማለት ነው። አሁን ያው እየፎረ ነው። እኔ የምጠብቀው ይሄን ነጩ እንዲጠፋልኝ ነው። ነጩን እንትን ደስ አይልም፣ አይጣፍ እንትን አይለኝም እና ነጩ መጥፋት አለበት። እሱን ከጠፋ በኋላ አወጣዋለሁኝ እላችኋለሁ ማለት ነው። ግን ቢጠፋም ባይጠፋም በነገራችሁ ላይ ችግር የለውም። ነገር ግን እኔ ስለማልፈልግ ነው እና ይሄን ነጩ እስከሚጠፋ ድረስ ነው የምነካው። ዝም ብሎ ተውሎ ሞቅ ሞቅ አድርጎ የሚሰራለ። እኔ ግን እንደዚህ አይነቱን ብዙም አይወዱትም። በጣም እሳት ይመታው ነው የሚወዱትና ነው የኔኞቹ። ስለዚህ የኔ ያው የሰው ልጅ እንደ ቤቱ ነው እንዳመሉ። የሰው ቤት አመል ብዙ አይደለም እና በጣም እሳት መምታት አለበት። በነገራችሁ ላይ ይሄ ችግር የለውም። ትንሽ ሙቀራ ትንሽ ፎርት አለ ማውጣት ይቻላል፣ መሰራት ይቻላል። ነገር ግን እዚህ ላይ የሰው ቤት አመሉ ይባላል። የፈላን ይታያችሁ ከሆነ ኮረፋችን ጠፋ። ምንም ኮረፋት የሚባል የለም፣ ጠፍቶልኛል ማለት ይችላለሁ ማለት ነው። አሁን እንግዲህ ምንድነው የማደርገው? ትንሽ ይቀራታል በዳር ማለት ነው። እሷ ካለቀችልኝ በኋላ ወደ ቤት ነው የምገባው። ወደ ማውጣት እገባለሁ ማለት ነው። አሁን በጣም ፈልቷል፣ በጣም ፈልቷል እና ይሄን ይመስላል። እንግዲህ እንደዚህ ከሆነ እንደዚህ ታፈላለኝ ምንድነው የማደርገው? ሌላ ነገር የለም፣ አወጣለሁ ማለት ነው። አሁን በጣም እንግዲህ እንደምታዩት እየፎረ ነው። አሁን እንግዲህ ያወጣሁት ሄልባው ምናምን ያው የማስገባበት ነው። እሱ ላይ ተቆጠርኩ በኋላ ፍላጅ ነው የማስገባው ማለት ነው። እሺ እና ሀዋይቢ እንደዛ አድርጋችሁ ሞክሩት። አሁን እንግዲህ እቺ መቆጠሪያው ላይ አስገብቻለሁ መያዣው ላይ። ከዛ እንግዲህ ትንሽ እንደው በረድ ስቲል ድረስ በር አስቀምጠውና እንግዲህ ምንም የለ ጨርሰናል። አሁን እንግዲህ ወደ ቤት ነው፣ ወደ ፍላጀ ነው ማለት ነው። ፍላጀ ቅስቅስ ይላል፣ በቃ መብላት ነው እንግዲህ። በጣም ይጣፍጣል፣ ሞክሩት። ፍላጅ ያስገቡት። አሁን ቅስቅስ ይላል። እንግዲህ ማታ እንገናኝ ወደ ምግቡ ማለት ነው። እናመሰግናለን። ይመቻችሁ።